ዛሬ የምናወጋው በአውሮፓ እምብርት ላይ ስለነበረችና በአንድ ወቅት የማይበገሬነት ተምሳሌ ተደርጋ ትወሰድ ስለነበረችው ዩጎዝላቪያ ነው። ይህች ሀገር 8 ብሔረሰቦች፣ 6 ሪፐብሊኮችና 3 ቋንቋዎችን በአንድ ጥላ ስር አቅፋ ለብዙ ዓመታት በታላቅነት ቆይታለች። ይሁን እንጂ የዚች ሀገር ውድቀት እንደ ሶቪየት ህብረት በሰላማዊ መንገድ አልነበረም። ይልቁንም አውሮፓን ዳግመኛ ያስጨነቀ ደም አፋሳሽ ጦርነት፣ የዘር ማጥፋትና ዛሬም ድረስ ያልሻረ ጠባሳ ጥሎ ያለፈ ክስተት ነው። ዩጎዝላቪያ እንዴት ከታላቅ ህልም ተነስታ ወደ አስከፊ ፍርስራሽነት ተቀየረች? በአንድ ወቅት በዓለም እጅግ ዘመናዊ የሚባለውን የሶሻሊስት ኢኮኖሚ የገነባችው ሀገር ለምን እንዲህ ባልታሰበ ፍጥነት ተንኮታኮተች? ዛሬ በታሪክ ምሻ የደቡብ ስላቮች ምድር የሆነችውን የዩጎዝላቪያን መፈጠር፣ እድገትና አሳዛኝ ውድቀት በጥልቀት እንቃኛለን። አብራችን ቆዩም። የዩጎዝላቪያ መፈራረስ ብዙ ጊዜ በሶቪየት ህብረት መፍረስ ወይም በቻይናው የተቃውሞ እንቅስቃሴ ጥላ ስር ተሸፍኖ ቆይቷል። ይሁን እንጂ የዚህች ሀገር መፈራረስ ያስከተለው ጠባሳ ዛሬም ድረስ በአውሮፓ ላይ በግልጽ ይታያል። በአካባቢው ከሚታየው የኢኮኖሚ ድቀት ጀምሮ በአውሮፓ ህብረት ውስጥ እስካለው ክፍተት ድረስ። የሀገሪቱ ፕሬዝዳንት ዩጎዝላቪያን እንዲህ ሲሉ ይገልጿት ነበር። አንድ ሀገር፣ 2 የፊደል አይነቶች፣ 3 ቋንቋዎች፣ 4 ሃይማኖቶች፣ 5 ብሔረሰቦች፣ 6 ሪፐብሊኮች፣ በ7 ጎረቤቶች የተከበበችና 8 አናሳ ብሔረሰቦች ያሉባት ሀገር። ስለ ውድቀቷ ከማውራታችን በፊት ግን ይህች ሀገር እንዴት እንደተመሰረተች ማወቅ ይኖርብናል። ዩጎዝላቪያ መጀመሪያ የተጠነሰሰችው እንደ አንድ ህልም ወይም ሀሳብ ነበር። ለዘመናት ይህ የዓለም ክፍል በባዕድ ኃይሎች በተለይም በኦቶማንና በኦስትሮ ሃንጋሪ ግዛቶች ስር ወድቆ ቆይቷል። ነገር ግን እዚህ አካባቢ የሚኖሩት አብዛኛዎቹ ህዝቦች ኦስትሪያዊ፣ ሃንጋሪ አሊያም ቱርክ አልነበሩም። እነሱም ስላቮች ነበሩ። ስላቮች ራሳቸውን የቻሉ ባህል፣ ታሪክና ወግ ያላቸው ልዩ ብሔረሰቦች እንደሆኑ ያምኑ ነበር። በመሆኑም ዩጎዝላቪያ ማለት በስላቭ ህዝቦች የሚኖሩባትና በራሳቸው በስላቮች የምትመራ የተባበረች ሀገር የመፍጠር ህልም ነበረች። ይህ ሀሳብ የመነጨው ደግሞ እንደ ጀርመንና ጣሊያን ያሉ ሀገራት የየራሳቸውን ብሔራዊ ማንነት መነሻ በማድረግ ወደ አንድነት በመጡበት በዚያ ወቅት ነበር። ነገር ግን የዩጎዝላቪያ ህልም አንድ ትልቅ እንቅፋት ነበረበት። ምንም እንኳን ሰርቢያና ሞንቴኔግሮ እንደ አውሮፓውያኑ አቆጣጠር በ1878 ከኦቶማን ግዛት ነፃነታቸውን ቢያገኙም ወደፊት ዩጎዝላቪያን የሚመሰረቱበት አብዛኛዎቹ ግዛቶች አሁንም በኦስትሮ ሃንጋሪ አገዛዝ ስር ነበሩ። የኦስትሮ ሃንጋሪ ግዛት ደግሞ ስላቮች በራሳቸው ድንበር አቅራቢያ የራሳቸውን ሀገር እንዲመሰርቱ ብሎ ሰፊ ግዛቱን አሳልፎ የሚሰጥበት ምንም አይነት ምክንያት አልነበረውም። ነገር ግን አንደኛው የዓለም ጦርነት ተቀሰቀሰ። በዚህም ጦርነት ሰርቢያና ሞንቴኔግሮ በኦስትሮ ሃንጋሪ ኃይሎች ተወረሩ። መንግስቶቻቸውም ወደ ተባባሪ ሀገራት ለመሰደድ ተገደዱ። እዚያው በስደት ላይ ያሉ በፈረንጆቹ 1917 የሞንቴኔግሮና የሰርቢያ መሪዎች እንዲሁም በኦስትሮ ሃንጋሪ ግዛት ስር ከነበሩት ስሎቬኒያ፣ ክሮኤሺያ፣ ቮይቮዲናና ቦዝኒያ ሄርዞጎቪና የመጡ ተወካዮች አንድ ላይ በመሆን አዲስ ሀገር ለመመስረት ቃል ገቡ። ይህች አዲስ ሀገር በመጀመሪያ የተሰጣት ስም የሰርቦች፣ የክርአቶችና የስሎቬኖች ግዛት የሚል ነበር። ይህንንም ስም የኦስትሮ ሃንጋሪ ግዛት ተከፋፍሎ እንዲዳከም ይፈልጉ የነበሩት አጋር ሀገራት ሙሉ በሙሉ ደግፈውታል። በአንደኛው የዓለም ጦርነት ማብቂያ ላይ የኦስትሮ ሃንጋሪ ግዛት መፈራረስ ጀመረ። በቪየናና በቡዳፔስት ከተሞች አብዮት ተቀሰቀሰ። ቼኪያና ስሎቫኪያም ነፃነታቸውን አወጁ። በዚህ መሃል በደቡብ በኩል የነበሩት ግዛቶች ነፃነታቸውን ሲያውጁ ሰርቢያና ሞንቴኔግሮም ከወረራ ነፃ ወጡ። እነዚህ 3 አካላት በጋራ በመሆን የሰርቦች፣ የክርአቶችና የስሎቬኖች ግዛትን በይፋ መሰረቱ።
በጊዜ ሂደትም ጥቂት ተጨማሪ ግዛቶች ተጨመሩ። እንደ አውሮፓውያን አቆጣጠር በ1929 ግን ስሙን ወደ ዩጎዝላቪያ ቀየሩት። ዩጎ ማለት በቋንቋቸው ደቡብ ማለት ሲሆን ስላቪያ ደግሞ የስላቮች ምድር ማለት ነው። ስለዚህ ዩጎዝላቪያ ማለት የደቡብ ስላቮች ምድር እንደማለት ነው። ስሙም የሰርቦች ክርአቶች ከሚለው ይልቅ በአንደበት ለመጥራት እጅግ ቀለል ያለና ማራኪ ሆነም። ነገር ግን ይህ ንጉሳዊ አገዛዝ ብዙም አልዘለቀም። እንደ ፈረንጆቹ በ1941 ሃንጋሪ፣ ጀርመንና ጣሊያን ለጦርነት ጎበኟቸው። የዩጎዝላቪያ ጦር ሰራዊት እጁን ቢሰጥም ህዝቡ ግን አልተሸነፈም። ይልቁንም ዩጎዝላቪያ በአውሮፓ በወረራ ስር ከነበሩ ሀገራት ሁሉ ትልቁን የነጻነት ተጋድሎ አደራጀች። እንደ አውሮፓውያኑ በ1945 የዩጎዝላቪያ ህዝቦች ከውጭ ሀገር እርዳታ ሳይጠብቁ በራሳቸው ጉልበት ወራሪዎችን ከምድራቸው ጠራርገው አስወጡም። ሀገሪቱን ነጻ ያወጣ ቡድን ኮሚኒስት ነበር። በዚህም ምክንያት ስሟን ወደ የዩጎዝላቪያ ሶሻሊስት ፌዴራላዊ ሪፐብሊክ ቀየሩት። ባንዲራቸው ላይም አንድ ኮከብ ጨመሩበት። ይህች አዲሲቱ ሀገር በሶስት ዋና ዋና መርሆች ላይ የተመሰረተች ነበረች። አንደኛው የብሔር እኩልነት፣ ሁሉም ብሔረሰቦች ሀገሪቱን ከወረራ ነጻ ለማውጣት እኩል መስዋዕትነትን እንደከፈሉ እውቅና መስጠት። በሁለተኛ ደግሞ ሶሻሊስት ኢኮኖሚ፣ የሀገሪቱ ኢኮኖሚ በሶሻሊዝም መርህ እንዲመራ ማድረግ። ሶስተኛ ፌዴራላዊ መዋቅር፣ ሀገሪቱ በስድስት እኩል ሪፐብሊኮች ማለትም ስሎቬኒያ፣ ቦዝኒያ፣ ሄርዞጎቪና፣ ሰርቢያ፣ ሞንቴኔግሮ፣ መቄዶኒያና ክሮሺያ የተዋቀረች እንድትሆንና የየራሳቸው የራስ ገዝ ስልጣን እንዲኖራቸው ማድረግ። በተጨማሪም በሰርቢያ ሪፐብሊክ ስር ሆነው ቮይቮዲናና ኮሶቮ የራስ ገዝ አስተዳደር ተሰጣቸው። የሚገርመው ግን ዩጎዝላቪያ እንድትገነባ መሰረት የሆኑት እነዚህ ሶስት ነጥቦች ከጊዜ በኋላ ለሀገሪቱ መፍረስ ዋና ምክንያቶች መሆናቸው ነው። የማንኛውም ሀገር ውድቀት በአንድ ምክንያት ብቻ የሚመጣ አይደለም። ዩጎዝላቪያም ከዚህ የተለየች አይደለችም። መጀመሪያ እስኪ ስለ ዩጎዝላቪያ የፖለቲካ ስርዓት እናውራ። ዩጎዝላቪያ ኮሚኒስት ሀገር እንደመሆኗ መጠን መጀመሪያ አካባቢ ከሶቪየት ህብረት ጋር የጠበቀ ወዳጅነት ነበራት። ሆኖም እንደ አውሮፓውያኑ በ1948 በሁለቱ ሀገራት መሪዎች መካከል በተፈጠረ የአመለካከት ልዩነት ምክንያት ዩጎዝላቪያ ራስዋን ከሶቪየት ህብረት አገለለች። በ60ዎቹና በ70ዎቹ ዓመታት ደግሞ ሀገሪቱ የፖለቲካ ማሻሻያዎችን ማድረግ ጀመረች። ይህም ስልጣንን ከማዕከላዊ መንግስት በመቀነስ ለየሪፐብሊኮቹ ማከፋፈል ነበር። ይህ ማሻሻያ ሪፐብሊኮቹ በገንዘባቸው ላይ እንዲያዝዙ፣ በማዕከላዊ መንግስት ላይ ተጽዕኖ እንዲፈጥሩ፣ አልፎ ተርፎም ከመደበኛው የሀገር መከላከያ ሰራዊት ውጭ የየራሳቸውን የአካባቢ ታጣቂ ኃይል እንዲያደራጁ ፈቀደላቸው። በዚህ ሁሉ ለውጥ መሃል ግን አንድም ቀን ያልተለወጠ ነገር ነበር። እሱም የፕሬዝዳንትነቱን መንበር ነው። ከሁለተኛው የዓለም ጦርነት በኋላም ጆሲፕ ብሮዝ ቲቶ የሀገሪቱ ፕሬዝዳንት ሆኑ። እስከ ዕለተ ሞታቸው በዚያው ስልጣን ላይ ቆዩ። ቲቶ ሀገሪቱን በማረጋጋትና አንድ አድርጎ በመያዝ ረገድ ትልቁን ድርሻ ይወጡ የነበሩ ሰው ናቸው። ነገር ግን አንድን ሀገር በተቋም ወይም ኢንስቲትዩሽን ፋንታ በአንድ ግለሰብ ላይ ብቻ ጥገኛ ማድረግ ትልቅ አደጋ አለው። አንድ ንጉስ ቢሞት፣ ፕሬዝዳንት በምርጫ ቢሸነፍ አሊያም ጠቅላይ ሚኒስተር ቢታመም ተቋም ስላለ ሌላ ሰው ይተካቸዋል። በዩጎዝላቪያ ግን ሁኔታው የተለየ ነበር። ሀገሪቱ ሙሉ በሙሉ በጆሲፕ ቲቶ ላይ ተንጠልጥላ ነበር። በ1980 ቲቶ ሲሞቱ እሳቸውን የሚተካ አንድ ጠንካራ ሰው አልተገኘም። በዚህ ምክንያት ፕሬዝዳንትነቱ ወደ የጋራ አመራር ተለወጠም። ይህ ማለት ስድስቱ ሪፐብሊኮችና ሁለቱ ራስ ገዝ ግዛቶች እያንዳንዳቸው 1/8 ድምፅ አገኙ ማለት ነው። ሀገሪቱን በአንድ ሰው መሪነት ከመምራት ይልቅ 8 የተለያዩ ፍላጎት ያላቸው አካላት በጋራ እንዲመሯትም ተደረገ። እነዚህ 8 አካላት ግን ለዩጎዝላቪያ ያላቸው ራዕይ ፈጽሞ የተለያየ ነበር። እነሱንም በዝርዝር ስንመለከት ሰርቢያም ጠንካራ ማዕከላዊ መንግስት ትፈልጋለች። በዚህም አጋጣሚ ከፍተኛውን ስልጣን ለመቆጣጠር አቅዳ ነበር።
ኮሶቮ የበለጠ ነፃነትና ሰባተኛዋ የዩጎዝላቪያ ሪፐብሊክ መሆንን ትመኛለች። ስሎቬኒያም ዘመናዊና ሊበራል የሆነች ዩጎዝላቪያን ትፈልጋለች። ክሮኤሺያና ስሎቬኒያም የሀገሪቱ ባለጸጋ ግዛቶች ስለነበሩ ገንዘባቸውን ለድሃ ግዛቶች ከማካፈል ይልቅ በራሳቸው ኢኮኖሚ ላይ ማዘዝ ይሹ ነበር። ቦዝኒያና ሄርዞጎቪና ራሷን የቻለች ነፃ ሀገር የመሆን ህልም ነበራቸው። እነዚህ እርስ በርስ የሚጋጩ የፖለቲካ ፍላጎቶች ዩጎዝላቪያን በ1980ዎቹ መጨረሻ ላይ ሊመሯት የማይችሏት ምስቅልቅል ሀገር አደረጓት። ሁለተኛውና ዋናው የዩጎዝላቪያ መፈራረስ ምክንያት ኢኮኖሚዋ ነበር። እንደ ቻይናና ሶቪየት ህብረት ያሉ ሀገራት ውሳኔዎቻቸውን በኮሙኒስት ርዕዮተ ዓለም ላይ ብቻ ሲመሰርቱ፣ የዩጎዝላቪያ መንግስት ግን ለዜጎቹ ሀብት ሊያስገኙ ይችላሉ ያሏቸውን ፖሊሲዎች ተግባራዊ ለማድረግ ይሞክር ነበር። ሌላው ቀርቶም የሶሻሊዝም ፍልስፍና ለውጤት ካላበቃ ያንን ፍልስፍና ወደ ጎን ከመተው አይመለስም ነበር። በዚህም ምክንያት ቻይናና ሶቪየት ህብረት በተሳሳቱ ፖሊሲዎች በሚሊዮን የሚቆጠሩ ዜጎቻቸውን በረሃብና በከባድ የኢንዱስትሪ ለውጦች ሲያጡም፣ ዩጎዝላቪያ ግን እንዲህ አይነት አጥፊ ፖሊሲዎችን አላስተናገደችም። እንዲያውም በወቅቱ የሀገሪቱ ኢኮኖሚ በጣም በጥሩ ሁኔታ ይንቀሳቀስ ነበር። መጀመሪያ ላይ ዩጎዝላቪያ እንደ ሌሎች ኮሚኒስት ሀገራት ኢኮኖሚዋ በማዕከላዊ መንግስት ቁጥጥር ስር ነበር። ነገር ግን የሀገሪቱ መሪዎች ብዙም ሳይቆዩ አንድ እውነት ተረዱም። ከቢሮ ከማይወጡ ባለስልጣናት ይልቅ ሰራተኞች በየመስካቸው የተሻለ እውቀትና ልምድ ስላላቸው ስራቸውን ራሳቸው እንዲያስተዳድሩ ቢደረግ ይሻላል የሚል ነበር። በዚህም መሰረት ዩጎዝላቪያ በዓለም ላይ እጅግ ዘመናዊ የሚባል የሶሻሊስት ኢኮኖሚ ገንብታ ነበር። ይህ ስርዓት በአራት ዋና ዋና መሰረቶች ላይ ቆሞ ነበር። አንደኛው የገበያ ዘዴም የሸቀጦች ዋጋ በፍላጎትና በአቅርቦት እንዲወሰን ማድረግ። ሁለተኛ ያልተማከለ ውሳኔ፣ ድርጅቶች የራሳቸውን ውሳኔ በራሳቸው እንዲወስኑ መፍቀድ። ሶስተኛ የጋራ ባለቤትነት፣ አንድ ሰራተኛ በሚሰራበት ድርጅት ውስጥ በራስ ሰር የባለቤትነት ድርሻ እንዲኖረው ማድረግ። አራተኛም የሰራተኞች አስተዳደር ወይም ሰልፍ ማናጅመንት፣ በድርጅቱ ውስጥ ድርሻ ያላቸው ሰራተኞች የድርጅቱን የስራ አቅጣጫ ራሳቸው እንዲወስኑ ማድረግ። እነዚህ ፖሊሲዎች በራሳቸው በጣም ጥሩ የሚባሉ ነበሩ። ምክንያቱም ሰራተኞች የባለቤትነት ስሜት ሲሰማቸው ድርጅቱ የበለጠ ትርፋማ ይሆናል። የገበያ ውድድር ደግሞ ምርቱ እንዲሻሻልና ዋጋው እንዲቀንስ ያደርጋል። ችግሩ የመጣው ይህ ስርዓት በተግባር ላይ ሲውል ነው። ሰራተኞች በድርጅቱ ውሳኔዎች ላይ በቀጥታ ድምፅ አይሰጡም ነበር። ይልቁንም ድርጅቱን የሚያስተዳድሩ የአስተዳደር ቦርዶችን ይመርጣሉ። ታዲያ አንድ ሰው በዚህ ቦርድ ውስጥ ተመርጦ ለመግባት የሥራ ባልደረቦችን ድምፅ ማግኘት አለበት። ድምፅ ለማግኘት ደግሞ ምን አይነት ቃል ይገባል? ደሞዛችሁን እጨምራለሁ የሚል ተስፋ ይሰጣል። በ1980ዎቹ የሰራተኞች ደሞዝ በጣም ጨመረ። ይህ መጀመሪያ ላይ ለተራው ህዝብ ታላቅ ዜና ይመስል ነበር። ምክንያቱም ገንዘቡ ለሀብታም ባለቤቶች ሳይሆን ለደካማው ሰራተኛ ነውና። ነገር ግን አንድ ድርጅት ያለው የገንዘብ አቅም ውስን ነው። ደሞዙ ከሚገባው በላይ የጨመረ ሲሄድ ድርጅቶቹ ለስራ ማስኬጃ የሚሆን ገንዘብ እያጡ መጡ። ታዲያ ድርጅቶቹ የገንዘብ እጥረት ሲገጥማቸው የአስተዳደር ቦርዶቹ ምን አደረጉ? ድምጽ ያጣሉና የሰራተኛውን ደሞዝ መቀነስ ስላልፈለጉ ሌላ አማራጭ መረጡ። የምርቶቻቸውን ዋጋ መጨመር። አሁን በዩጎዝላቪያ በሙሉ የእቃዎች ዋጋ ጣራ ነክቷል። እስኪ ያስቡት፣ ደሞዝ ይጨምራል፣ ግን የእቃዎች ዋጋም አብረው ይጨምራሉ። በዚህ ጊዜ ያገኘው የደሞዝ ጭማሪ ትርጉም አልባ ይሆናል ማለት ነው። ይህ በኢኮኖሚክስ ቋንቋ ኢንፍሌሽን ወይም የዋጋ ንረት ይባላል። ብዙ ድርጅቶች ከዚህ የዋጋ ንረት ጋር መራመድ አቅቷቸው መክሰር ጀመሩ። መንግስትም ሁኔታው ስላሳሰበው ጣልቃ ገባም። ስራ ለፈቱት ድጎማ መስጠት፣ ድርጅቶች እንዳይከስሩ ገንዘብ መርጨትና ኢኮኖሚው እንዳይፈራረስ መታገል ጀመረ። መጀመሪያ ላይ መንግስት ይህን ለማድረግ የሚያስችል በቂ ገንዘብ ነበረው። ነገር ግን በ1980ዎቹ መጨረሻ ላይ የቀዝቃዛው ጦርነት ማክተም ለዩጎዝላቪያ መርዶ ሆነም።
ዩጎዝላቪያ በካፒታሊስቱ ምዕራብና በኮሚኒስቱ ምስራቅ ወይም ሶቪየት ህብረት መሃል የምትገኝ ስልታዊ ሀገር ነበረች። ሁለቱም ወገኖች ዩጎዝላቪያን ወደ ራሳቸው ጎራ ለመሳብ ወይም ቢያንስ ወደ ተቃራኒው ወገን እንዳትሄድባቸው ይፈልጉ ነበር። ለዚህ ደግሞ ዋነኛው መሳሪያቸው ገንዘብ መርጨት ነበር። በቀዝቃዛው ጦርነት ወቅት ሀገራት ወደ ጠላት እንዳይሄዱ ገንዘብ መስጠት የተለመደ ታክቲክ ነበር። ነገር ግን በ80ዎቹ መጨረሻ ሶቪየት ህብረት መፈራረስ ስትጀምር ለዩጎዝላቪያ የምትሰጠው ገንዘብ ቀነሰ። ሶቪየት ህብረት ገንዘብ ማቆሟን ያዩት ምዕራባውያንም ዩጎዝላቪያን በገንዘብ የማባበል ፍላጎታቸው አከተመ። በድንገትም ዩጎዝላቪያ ከውጭ የምታገኘው የገንዘብ ምንጭ ደረቀ። የእቃዎች ዋጋ ናረ። ድርጅቶች ተመሰቃቀሉ። መንግስት ደግሞ ሁኔታውን የሚቆጣጠርበት ገንዘብ አጣ። መንግስት የገጠመውን ጉድለት ለመሙላት መፍትሄው መበደር ነው አለ። ነገር ግን ሰው ብድር የሚሰጥህ ነገ መልሰህ እንደምትከፍለው ሲያምን ብቻ ነው። የዩጎዝላቪያ ኢኮኖሚ እየተንገዳገደ መሆኑን ያዩ አበዳሪዎች ግን እጃቸውን ሰበሰቡ። በዚህ ጊዜም ዩጎዝላቪያ አንድ አማራጭ ብቻ ቀራት። እሱም ዓለም አቀፍ የገንዘብ ድርጅት ማለትም IMF ነው። IMF ለተቸገሩ ሀገራት ብድር የሚሰጥ ተቋም ቢሆንም ብድሩን ለመስጠት ግን መራራ የሆኑ ቅድመ ሁኔታዎችን አስቀመጠ። እነዚህም ማሻሻያዎች መንግስት ወጪውን እንዲቀንስ፣ በሰራተኞች ማህበር የሚመሩ የግል ድርጅቶች እንዲቋቋሙ፣ የሪል ስቴት ገበያው እንዲዋቀርና ሌሎች ከባድ ለውጦች እንዲያደርግ የሚያስገድዱ ነበሩ። የIMF የብድር ቅድመ ሁኔታዎች ምንም እንኳን ሀገሪቱን ዕዳዋ እንድትከፍል ቢረዱም በሌላ በኩል ግን በህዝቡ ላይ ከፍተኛ ችግር ፈጠሩ። የዩጎዝላቪያ መንግስት ድህነትንና ኪሳራን ለመከላከል ለህዝቡና ለድርጅቶች ብዙ ገንዘብ ይረጭ ነበር። አሁን ግን ወጪ እንዲቀንስ ሲገደድ ያንን ሁሉ ድጋፍ ማድረግ አቆመ። የኢኮኖሚ ስርዓትን በድንገት መቀየር ደግሞ ሀገሪቱን ለከፋ ቀውስ ዳረጋት። እዚህ ጋር ደግሞ ፖለቲካውም ጣልቃ ገባ። 6ቱ ሪፐብሊኮችና 2ቱ ራስ ገዝ ግዛቶች የብድሩን ቅድመ ሁኔታ እንዴት ተግባራዊ እንደሚያደርጉ መስማማት ነበረባቸው። ነገር ግን በሀገሪቱ ውስጥ ከፍተኛ የሀብት ልዩነት ነበር። በስሎቬኒያ የሚኖር አንድ አማካኝ ሰው በኮሶቮ ከሚኖር ሰው በ8 እጥፍ ይበልጥ ሀብታም ነበር። ስሎቬኒያ እንደ እስራኤል ወይም አየርላንድ ባሉ ሀገራት ተርታ ስትመደብ፣ ኮሶቮ ግን እንደ ሱዳን ወይም ፓፑዋ ኒው ጊኒ ባሉ የሶስተኛ ዓለም ሀገራት ደረጃ ላይ ነበረች። ይህ ልዩነት ቅራኔን ፈጠረም። እኛ ላለፉት 10 ዓመታት ጠንካራ ኢኮኖሚ ስንገነባ እናንተ የደቡብ ክልሎች ማለትም ኮሶቮ፣ ቦዝኒያ፣ ሞንቴኔግሮ ግን ገንዘባችሁን ውጤታማ ባልሆኑ ድርጅቶችና ለይስሙላ በሚሰሩ ፕሮጀክቶች አባክናችኋል። ስለዚህ የሪፎርሙን ጫና መሸከም ያለባችሁ እናንተ ናችሁ አሉ። ድሃዎቹ የደቡብ ክልሎች ደግሞ ዩጎዝላቪያ እንደ አንድ ሀገር ሀብታም ደሃ ሳይባል ሸክሙን እኩል መጋራት አለባት ሲሉ ተከራከሩ። በዚህ ንትርክ ምክንያት ማሻሻያዎቹ ዘገዩ። ዩጎዝላቪያም በ80ዎቹና በ90ዎቹ መጀመሪያ ላይ ለረጅም ጊዜ የሚቆይ የኢኮኖሚ መቀዛቀዝ ውስጥ ወደቀች። አሁን ደግሞ ወደ ሶስተኛውና ዋነኛው የዩጎዝላቪያ ፈተና እንመጣለን። የብሔር ግጭት። ዩጎዝላቪያ ውስጥ ብዙ ብሔረሰቦች አብረው ይኖሩ ነበር። ሰርቦች፣ ስሎቬኖች፣ ክሮአቶች፣ መቄዶናውያን፣ ሞንቴኔግሮኖች እንዲሁም በኋላ የቦዝኒያ ሙስሊሞች በይፋ እውቅና የተሰጣቸው ብሔረሰቦች ነበሩ። በይፋ እውቅና ማግኘት ደግሞ መብቶችን ያስገኛል። በራስ ቋንቋ መማር፣ ሃይማኖትን በነፃነት መግለጽና የራስ ሪፐብሊክ እንዲኖር ያደርጋል። ከሁለተኛው የዓለም ጦርነት በኋላ የሪፐብሊኮቹ ድንበር የተከለለው ብሔረሰቦቹ በሚኖሩበት አካባቢ ነበር። ነገር ግን በሂደት ሰዎች ወደ ተለያዩ ቦታዎች በመፍለሳቸው በ80ዎቹ ዓመታት ብሔረሰቦቹ ተቀላቅለው መኖር ጀመሩ። በሌላ በኩል ደግሞ በቁጥር ከፍ ብለው ሳለም በይፋ እውቅና ያልተሰጣቸው ብሔረሰቦች ነበሩ። ለምሳሌ በኮሶቮ የሚኖሩ አልባናውያን ከመቄዶኒያ ወይም ከሞንቴኔግሮ ሕዝብ ቢበልጡም እንደ ይፋዊ ብሔረሰብ አልተቆጠሩም ነበር። ይህም በሀገራቸው እንደ ሁለተኛ ዜጋ እንዲሰማቸውና በ80ዎቹ የተቃውሞ ሰልፎች እንዲያደርጉ አነሳሳቸው። ሰልፎቹ ግን በውትድርና ኃይል ታፈኑ። በ1980ዎቹ መጨረሻ ፖለቲከኞች ይህንን የብሔር ውጥረት ለግል ጥቅማቸው መዋል ጀመሩ። እንደ አውሮፓውያኑ በ1989 ስሎባዳን ሚሊሶቪች የሰርቢያ መሪ ሆነ። የእሱ መንግስት
ታላቋ ሰርቢያን የመፍጠር ራዕይ ነበረው። በዚህ እቅድ መሰረት ከሰርቢያ ሪፐብሊክ ውጭ ያሉ የሰርብ ብሔረሰብ አባላት በብዛት የሚኖሩባቸው አካባቢዎች በሙሉም ወደ ሰርቢያ እንዲጠቀለሉ ይፈለግ ነበር። በወቅቱ ከጠቅላላው የዩጎዝላቪያ ሕዝብ ሲሰው ሰርቦች ስለነበሩ ከሰርቢያ ውጭ ብዙ የሰርብ ሰፈራዎች ነበሩ። የሰርቢያ መንግስት ግብ ዩጎዝላቪያን በሰርቦች ቁጥጥር ስር ያለች ሀገር ማድረግ ነበር። ይህንንም ለማሳካት የፕሬዝዳንቱን የጋራ አመራር እንደ መሳሪያ ተጠቀመበት። ቀደም ሲል እንደገለጽነው የፕሬዝዳንቱ መንበር 8 መቀመጫዎች ነበሩት፣ ለ6ቱ ሪፐብሊኮችና ለ2ቱ ራስ ገዝ ግዛቶች ማለት ነው። ሁለቱ ራስ ገዝ ግዛቶች ማለትም ኮሶቮና ቮይቮዲና የሚገኙት በሰርቢያ ግዛት ውስጥ በመሆናቸው ሰርቢያ በመጀመሪያ እነዚህን ሁለት ግዛቶች በቁጥጥሯ ስር በመዋል ሁለቱን መቀመጫዎች አገኘች። በመቀጠልም በሞንቴኔግሮ ውስጥ ለሰርቢያ ታማኝ የሆነ መንግስት እንዲመሰረት በማድረግ ከ8ቱ የፕሬዝዳንቱ መቀመጫዎች 4ቱን መቆጣጠር ቻለች። ይህ ማለት ማንኛውም ከሰርቢያ ጥቅም ውጭ የሆነ ውሳኔ አብላጫ ድምፅ አያገኝም ማለት ነው። በሌላ አነጋገር ያለ ሰርቢያ ይሁንታ ምንም አይነት ዋና ፖሊሲ ማለፍ የማይችልበት ደረጃ ላይ ደረሰም። አሁን ዓመቱም 1990 ነው። ዩጎዝላቪያ በሶስት አቅጣጫ የሚወጓት ችግሮች ተከባለች። አንደኛው ሪፐብሊኮቹ ሀገሪቱን እንዴት እንደሚመሩ መስማማት አቅቷቸዋል። በሁለተኛ ደግሞ ኢኮኖሚው ምንም አይነት መፍትሄ በሌለው የድቀት አዘቅት ውስጥ ገብቷል። በሶስተኛ ደረጃ ደግሞ የብሔር ውጥረት ለፖለቲካ ቁማር መጫወቻ ሆኗል። በዚህ ጊዜም ክሮሺያና ስሎቬኒያ ወሳኝ እርምጃ ለመውሰድ ወሰኑ። በሰርቦች የበላይነት በሚመራ መንግስት ስር መቆየት፣ የሌላውን ክልል የኢኮኖሚ ቀውስ መሸከምና ፖሊሲ ማውጣት በማይችል መንግስት ስር መተዳደር ሰለቻቸው። እንደ ዕድል ሆኖም የዩጎዝላቪያ ህገ መንግስት ማንኛውም ሪፐብሊክ የህዝብ ውሳኔ ወይም ሪፈረንደም አድርጎ አብላጫ ድምፅ ካገኘ የመገንጠል መብት እንደሚኖረው ይፈቅድ ነበር። በዚህ መሰረት ሁለቱም ሪፐብሊኮች በ1990 የህዝብ ውሳኔ አደረጉ። ህዝባቸውም በከፍተኛ ድምፅ ለነጻነት አዎ አለም። እንደ አውሮፓውያኑ ሰኔ 25 ቀን 1991 ክሮሺያና ስሎቬኒያ ከዩጎዝላቪያ መገንጠላቸው በይፋ አወጁ። የሁለቱ ሀገራት ህዝቦች ዩጎዝላቪያ መከፋፈል እንዳለባት ወሰኑ። ነገር ግን ታሪክ እንደሚያስተምረን ከፍቅረኛ ጋር ሲለያዩ በቀላሉ መልቀቅ የማይታሰብበት ጊዜ አለ። ዩጎዝላቪያም ሁኔታው ከዚህ የተለየ አልነበረም። ያለ ክሮሺያና ስሎቬኒያ ቀሪዎቹ 4ቱ ሪፐብሊኮችና ራስ ገዝ ግዛቶች ሙሉ በሙሉ በሰርቢያ ተጽዕኖ ስር ወደቁ። ሰርቢያም እነዚህን ግዛቶች በቀላሉ ለመልቀቅ ፍላጎት አልነበራትም። የሰርቢያ መንግስት የነበረውን ተጽዕኖ ተጠቅሞ ታላቋ ሰርቢያን የመመስረት ህልሙን ገፋበት። በወቅቱም በክሮሺያ ውስጥ 12 በመቶ የሚሆነው ህዝብ የሰርብ ተወላጅ ነበር። ሰርቢያም እነዚህን ተወላጆች ክሮሺያ ነፃነቷን ካገኘች እናንተን ታሳድዳቸዋለች ብሎ በማሳመን የእርስ በርስ ግጭት እንዲቀሰቀስ የገንዘብና የትጥቅ ድጋፍ ማድረግ ጀመረች። ክሮሺያ ነፃነቷን ባወጀች ማግስት የሰርብ ተወላጆች መንገዶችንና ባቡር ሀዲዶችን መዝጋት ጀመሩ። የታጠቁ ሰርቦች በክሮሺያ ላይ ጥቃት ሲሰነዝሩ የዩጎዝላቪያ ጦር ደግሞ የአየር ድጋፍ ያደርግላቸው ነበር። በዚህም አስከፊው የዩጎዝላቪያ ጦርነት ተቀሰቀሰ። ስሎቬኒያ ግን ከሰርቢያ ራቅ ብላ ስለነበረች እድለኛ ነበረች። የዩጎዝላቪያ ጦር ሊቆጣጠራት ቢሞክርም የአሁኑ የአውሮፓ ህብረት የቀድሞ የአውሮፓ ማህበረሰብ በፈጠረው የሰላም ድርድር ከ10 ቀናት ውጊያ በኋላ ሰላም ወረደ። ክሮሺያ ግን እንዲህ አይነት እድል አልገጠማትም። በ1991 የሪፐብሊኳን ጦር ተጠቅማ የዩጎዝላቪያን ሰራዊት ለመመከት ብትሞክርም የዛኔ የነበራትን 1/4 ግዛቷን አጣች። በዚያው ዓመት መስከረም 25 ቀን የአሁኗ ሰሜን መቄዶንያ ነፃነቷን አወጀች። መቄዶንያ በሰላም መለየት በመቻሏ ወደ ጦርነቱ አልገባችም። 3 ሪፐብሊኮች ተለዩ። ሁኔታው ይበልጥ የከፋው ግን እንደ አውሮፓውያን አቆጣጠር መጋቢት 3 ቀን በ1992 ቦዝኒያ ሄርዞጎቪና ነፃነቷን ስታውጅ ነው። እዚያም ከፍተኛ የሰርብ ተወላጆች ስለነበሩ የዩጎዝላቪያ ኃይሎች ሀገሪቱን ወረሩ። አሁን ዩጎዝላቪያ ውስጥ የቀሩት ሰርቢያና ሞንቴኔግሮ ብቻ ነበሩ። ስማቸውን ወደ ፌዴራላዊት ዩጎዝላቪያ ቀይረው የራሳቸውን መንግስት መሰረቱ። እንደ ፈረንጆቹ ከ1992
እስከ 1995 ግን ቦዝኒያና ክሮሺያ የደም ምድር ሆኑ። የዘር ማጥፋት ወንጀሎች ተፈጸሙ። የጅምላ መቃብሮች ተቆፈሩ። በዚህ ጦርነት ከ100 ሺህ እስከ 200 ሺህ የሚጠጉ ሰዎች ሲሞቱ 4 ሚሊዮን የሚሆኑ ደግሞ ስደተኛ ሆኑ። የአውሮፓ ሀገራት የስደተኞች ጎርፍ ስላሰጋቸውና ቀውሱ መላ አውሮፓን እንዳያናጋ በመፍራታቸው መጀመሪያ በድርድር ሞከሩም። ሳይሳካ ሲቀር ግን ኔቶን እርዳታ ጠየቁ። በተባበሩት መንግስታት ውሳኔ መሰረትም በቦዝኒያና ክሮሺያ ላይ የበረራ ክልከላ ተጣለ። ጦርነቱ ያበቃው በ1995 ኔቶ የሰርቢያን ይዞቶች በአየር መደብደብ ሲጀምርና የሰርቢያ ጦር ሲሸነፍ ነው። እንደ አውሮፓውያን አቆጣጠር ህዳር 1995 የዴይቶን የሰላም ስምምነት ተፈረመ። በዚህም ቦዝኒያ በሙስሊም ክሮአትና በሰርብ ሪፐብሊኮች የተከፋፈለች ፌዴሬሽን ሆነች። ሰርቢያ ደግሞ ኮሶቮን እንድታቆይ ተፈቀደላት። ኮሶቮ በኋላ በ2008 ነፃነቷን አውጃለች። ዩጎዝላቪያ ሙሉ በሙሉ የፈረሰችው ግን እንደ አውሮፓውያኑ 2006 ነው። ሞኔቴኔግሮ ከሰርቢያ ጋር ለመቀጠል ባለመፈለጓ በህዝብ ውሳኔ ነፃነቷን አወጀች። እንደ ፈረንጆቹ ሰኔ 3 ቀን 2006 ሰርቢያና ሞኔቴኔግሮ ሁለት የተለያዩ ሀገራት ሆኑ። በመጨረሻም የተባበሩት መንግስታት በጦርነቱ ወቅት የተፈጸሙ የጦር ወንጀሎችን ለመመርመር ዓለም አቀፍ ፍርድ ቤት አቋቋመ። ከፕሬዝዳንቶች ጀምሮ እስከ ተራ ወታደሮች ድረስ 161 ሰዎች ክስ ቀረበባቸው። ከነዚህም ውስጥ 91ዱ ጥፋተኛ ተብለው ተፈርዶባቸዋል። ፍርድ ቤቱም ስራውን እንደ አውሮፓውያኑ 2017 አጠናቀቀም። የአንዱ ሀገር ዩጎዝላቪያ ታሪክ በዚህ መልኩ ተደመደመም። የዩጎዝላቪያ መበታተን በታሪክ ውስጥ እጅግ አስከፊ ከሆኑ በብሔር ፖለቲካ፣ በሃይማኖት ልዩነትና በማዕከላዊ መንግስት መዳከም ሳቢያ የመጡ የእርስ በርስ ጦርነቶችንና የሀገር መፍረስን የሚያሳይ ትልቅ ማሳያ ነው። ዛሬም ባለው የዓለም ጂኦፖለቲካዊ ሁኔታ እንደ ዩጎዝላቪያ አይነት የመበተን ስጋት ሊያጋጥማቸው ይችላል ተብለው በፖለቲካ ተንታኞች የሚጠቀሱ አንዳንድ ሀገሮች አሉ። አንድን ሀገር ወደዚህ እጣ ፈንታ ሊገፉ የሚችሉ ዋና ዋና ምክንያቶች ጽንፈኛ የብሔር ፖለቲካ፣ ደካማ ተቋማትና የውጭ ኃይሎች ጣልቃ ገብነት ናቸው። እንደ ዩጎዝላቪያ አይነት እጣ ፈንታ ሊደርሳቸው ይችላል ተብለው የሚገመቱ ሀገሮች እንደሚከተለው ናቸው። አንደኛም ቦስኒያና ሄርዞጎቪና። የሚገርመው ከቀድሞዋ ዩጎዝላቪያ ከተፈጠሩ ሀገሮች አንዷ የሆነችው ቦስኒያ ዛሬም ቢሆን የዩጎዝላቪያ አይነት እጣ ፈንታ እንደገና ሊገጥማት የሚችል ቀዳሚዋ ሀገር ተደርጋ ትወሰዳለች። ምክንያቱም ሀገሪቱም በዴይተን የሰላም ስምምነት መሰረት በሶስት ዋና ዋና ብሔረሰቦች ማለትም ቦስኒያክስ፣ ሰርቦችና ክርአቶች የተከፋፈለች ናት። በአሁኑ ወቅት የሪፐብሊክ ስርፕስካ ወይም የሰርቦች ክልል መሪዎች ከሀገሪቱ ተገንጥለው መውጣት እንደሚፈልጉና ወደ ሰርቢያ ለመጠጋት እንደሚሹ በተደጋጋሚ ይገልጻሉ። ይህ ሁኔታ ሀገሪቱን ወደ አዲስ መበታተንና ግጭት ሊመራት ይችላል ተብሎ ይፈራል። ሁለተኛዋ የኛው ሀገር ኢትዮጵያ። በዓለም አቀፍ የፖለቲካ ተንታኞች ዘንድ ከቅርብ ዓመታት ወዲህ ከዩጎዝላቪያ ውድቀት ጋር በተደጋጋሚ የምትነጻጸረው ሀገር ኢትዮጵያ ናት። ምክንያቱም ደግሞ ሀገሪቱ የምትመራበት የብሔር ፌዴራሊዝም ስርዓት ህዝቡን በቋንቋና በብሔር ማንነት ላይ ተመስርቶ የከፋፈለ መሆኑ ስጋት ውስጥ ይከተዋል። ክልሎች የራሳቸው ጠንካራ የታጠቁ ኃይሎች ማለትም የክልል ልዩ ኃይሎችና ሚሊሻዎች መኖራቸው እንዲሁም ከቅርብ ጊዜ ወዲህ ያጋጠሙት አስከፊ የእርስ በርስ ጦርነቶችና ግጭቶች ለምሳሌ የትግራዩ ጦርነት፣ በአማራና በኦሮሚያ ክልሎች ያሉ ጦርነቶችና አለመረጋጋቶች ሀገሪቱን ለከፍተኛ የመበታተን አደጋ አጋጧታል ተብሎ ይገመታል። ይሁን እንጂ የኢትዮጵያ ህዝብ ለዘመናት አብሮ የኖረበት ትልቅ ማህበራዊ ትስስር ሀገሪቱን ከመፈራረስ እንደጠበቃት የሚከራከሩም አሉ። ሶስተኛዋ ስፔን። ይህች የአውሮፓ ሀገር እንደ ዩጎዝላቪያ ደም አፋሳሽ ጦርነት ባያጋጥማትም በህግና በፖለቲካዊ መዋቅር የመበተን ስጋት ያለባት ሀገር ናት። ምክንያቱም ደግሞ የካታሎኒያ ክልል ከሀገሪቱ ተገንጥሎ ራሱን የቻለ መንግስት ለመመስረት ለዓመታት ሲታገል ቆይቷል። ምንም እንኳ የስፔን ማዕከላዊ መንግስት ይህንን በህግ ቢከለከልም በካታሎኒያና በባስክ ክልሎች ያለው የብሔርተኝነት ስሜት አሁንም የሀገሪቱን አንድነት አደጋ ላይ የሚጥል ትልቅ ፈተና ነው። አራተኛዋ
ናይጄሪያ። የአፍሪካ ግዙፏ ሀገር ናይጄሪያም ሌላዋ የስጋት ቀጠና ናት። ምክንያቱም ሀገሪቱ በሰሜኑ የእስልምና እምነት ተከታዮችና በደቡቡ የክርስትና እምነት ተከታዮች መካከል ከፍተኛ የሃይማኖትና የባህል ልዩነት አለባት። በተጨማሪም በደቡብ ምስራቅ የናይጄሪያ ክፍል የቢያፍራ ሪፐብሊካን እንደገና ለመመስረት የሚንቀሳቀሱ ተገንጣይ ቡድኖች አሁንም ንቁ ናቸው። የማዕከላዊ መንግስቱ የደህንነት መዋቅር ከደከመን ሀገሪቱ ወደ መበታተን ልታመራ ትችላለች ተብሎ ይታሰባል። አንድ ሀገር እንደ ዩጎዝላቪያ እንዳትበታተን የሚያደርጋት ዋናው መፍትሄ የብሔርና የሃይማኖት ልዩነቶችን በአግባቡ ማስተናገድ የሚችል አካታች ፖለቲካ መገንባት፣ ጠንካራና ገለልተኛ የሆኑ ሀገራዊ ተቋማትን መፍጠር እንዲሁም የህግ የበላይነትን ማረጋገጥ ብቻ ነው። እነዚህ ሲጠፉ ሀገራት በቀላሉ ወደ መፈራረስ ያመራሉ። የዩጎዝላቪያ ታሪክ የሚያስተምረን አንድ ትልቅ እውነት አለ። አንዲት ሀገር የቱንም ያህል ታላቅ ብትሆን ኢኮኖሚዋ ቢመነደግና መከላከያዋ ቢጠነክር የህዝቦቿን አንድነትና እኩልነት በተቋማዊ መንገድ ካልገነባች ውድቀቷ የማይቀር መሆኑ ነው። ዛሬ ዩጎዝላቪያ የሚለው ስም ከካርታ ላይ ቢጠፋም ከፍርስራሿ የወጡት 7 አዳዲስ ሀገራት የየራሳቸውን የታሪክ ምዕራፍ እየጻፉ ይገኛሉ። የዚህች ሀገር መፈራረስ ለአውሮፓ ብቻ ሳይሆን ለመላው ዓለም ትልቅ የቤት ስራና ትምህርት ጥሎ አልፏል። የዛሬው የታሪክ ቅምሻ ፕሮግራማችን ይህንን ይመስል ነበር። ዝግጅቱ ለእናንተ ምን አይነት ትምህርት ሰጣችሁ? በሀገሪቱ መለያየት ላይ ያላችሁ አስተያየትስ ምንድን ነው? ከታች ባለው የአስተያየት መስጫ ላይ አጋሩን። ቪዲዮን ከወደዳችሁት ላይክ ማድረጋችሁንና ለሌሎችም እንዲደርስ ሼር ማድረጋችሁን አትርሱም። እንዲህ አይነት አስደሳች የታሪክ ትረካዎች እንዲደርሷችሁም ደግሞ ቻናላችን ሳብስክራይብ አድርጉ። በሌላ የታሪክ ምዕራፍ እስከነገናኝ ደህና ቆዩም።